እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም ብራዘር። ሰው ያለ ምክንያት ድሃ አይሆንም እነግርሃለሁ። ትናንት ነው የረሳችሁ ጥጋበኞች። በቃ ልክ ዛሬ እንደዚሁ በድብልብሉ እንደወረደ ሰው ራሳችሁን የምትቆጥሩ፣ ዛሬ ልክ እንዳላችሁበት ሁኔታ ልክ እንደዚህ ራሳችሁ እንደተገኛችሁ የምትቆጥሩ፣ ሲሊፐር ሁለት አይነት ሲሊፐር ያላረጋችሁ የምትመስሉ፣ መከራ እንዳላየ ሰው፣ እንዳልተራበ ሰው፣ እንዳልተቸገረ ሰው፣ መሳፈሪያ እንዳላጣ ሰው፣ እንዳልታመመ ሰው፣ እግዚአብሔር እንዳልፈወሰው ሰው፣ እግዚአብሔር እንዳላስተማረው፣ እንዳልዳረው፣ እንዳልኳለው ሰው፣ እግዚአብሔር ትውልድ እንዳልሰጠው ሰው፣ እግዚአብሔር ልጆች እንዳላሳቀፈው ሰው፣ ከገጠር ከገበሬ ከዛ ካፈር ውስጥ ጎትቶ እንዳላወጣው ሰው ዛሬ የተቀመጥንበት ነገር ላይ ቁጭ ብለን እኔ ይሄ ነኝ ማለት ነውር ነው። ነውር ነው። ወደ ኋላ ተመለሱ። እግዚአብሔር ምን አረገልኝ? ብዙ ጊዜ ባንቺ ላይ የሚመጣው ጥያቄ ሻሽሽ ማለት እኔ ስክሪን ላይ አሁን ላሳያቸዋለሁ ለተመልካቾች ራሱና ኮምፕሊትሊ ሙስሊም የምትመስሉ እሱ ነገር እንዴት መጣ? ጫና ነው ይሄ ሳውዲ መኖርሽ ጫና ነው ወይስ ራስሽ ያሰበሽበት ነው ያደረግሽው? እዚህ ያለው ኢትዮጵያ ያለው አለብስም እንደዚህ ሻርፕ ምናምን አለብስም ነበር። ከዛ ከሄድኩ በኋላ ነው 2 አመት ወለኝ ከለበስኩት ሻርፒንና የፊት ስለ ኦርቶዶክስ የነበረ አመለካከትና አሁን ላይ ያለ አመለካከት በሁለቱ መካከል ያለው ልዩነት ነው። እንደ ፖለቲከኛ አይነት ጥያቄ የጠየቅኩ ነው። ግን ቀድሞ የነበረህና አሁን ያለ አመለካከት እስኪ ምንድነው? በላይ ሰዎች አሉ በነገር ላይ በጣም በታላቅ ድል ባለ እንትን የሚመጣው ብዙ አሉ። ከኔ ጋር አብረው የሚመጡ አብረን የምንወስድ እና የዛን ጊዜ በጣም ለምንመጣበት ቦታ ትልቅ በመላእክት ዘንድ ዋናው ምንድነው በመላእክቶች ዘንድ ታላቅ ደስታ ይሆናል አይደል የሚሉ ከኔ ጋር አብረው የሚመጡ በሺዎች የሚቆጠሩ አሉ። እስካሁን ሳይወስኑ የተቀመጡ አንድ ላይ ነው የምንመጣው። ወይዘን 2-3 ወር ውስጥ እንሳይታለን። አንቺ የትኛው መልስ ነው ያለሽው ማለት? ስራን በተመለከተ አንተ ስራ የምትሰራው ያድነኛል ብለህ ነው ስራ የምትሰራው? ስራን የምሰራው ድህነትን ለመፈጸም እና እግዚአብሔርን ስለምወደው ከፍቅር በተነሳ ማለት ነው። ከፍቅር በመነጨ መልኩ ስራን ትሰራለህ። ያ የምትሰራው ስራ ግን ድህነትን ለመፈጸም ነው። እንደ ፋሮች መልአክና ምን እንደዚህ ይባል የለ። ማን አንተ መልአክትን የምታዝ? ሲጀመር መጀመሪያ ትንሹ አቦቸር የሚባለው ልጅህን እዘዝ። በስርዓት እሱን ማዘዝ ማትችል እንዴት ነው መልአክ ጋር ዘለ የምትሄደው? አይቻልም፣ አይቻልም፣ ነውር ነው። እነሱ በጣም ረቂቅ ናቸው። የሚያዛቸው እግዚአብሔር ነው። የዘንድሮ ነብይ የፈለገ ቢንፈራገጥ ከነኚህ መድኃኒዓለም ቀኑ ጨልሞ በዙሪያው ገደል ሆኖ የችግር አረንቋ ፊቴ ተደቅኖ ረዳት ያጣሁኝ በመሰለኝ ጊዜ ፈጽሞ አራክልኝ የልቤን ትካዜ አድርገህልኛልና በቸርነት አመሰግናለሁ። ሰላም ሰላም ኦርቶዶክሳውያን እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከሁላችሁ ጋር ይሁን እያልኩ ዛሬም አዳዲስና ወቅታዊ አስተማሪ ፕሮግራሞችን ይዤ መጥቻለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ያላችሁን ሀሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። እንቀጥል። ጸልዬ አውቃለሁ፣ ተፈቶልኝም ያውቃል። ጳውሎስን ለመመልከት እንችላለን። በአንደኛ ቆሮንቶስ ከቁጥር 12 ላይ እንደዚህ ይላል፣ አካልም አንድ እንደሆነ ብዙ ብልቶች እንዳሉት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲህ ነው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሮች ብንሆን፣ ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል፣ ሁላችን አንዱ መንፈስ ጠጥተናል እያለ ይናገርና ለምሳሌ አካል ሁሉ አይን ቢሆን መስማት ወዴት በተገኘ፣ ሁሉም መስማት ቢሆን ማሽተት ወዴት በተገኘ። አሁን ግን እግዚአብሔር እንደወደደ ብልቶች እያንዳንዳቸው በአካል አድርጓል። ሁሉም አንድ ብልት ቢሆኑ አካል ወዴት በሆነ። ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው ይልና አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልትም ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናችሁ። ስለዚህ የደከመውን ወይም ደግሞ የዛለውን ወይም ደግሞ አንዱ ሲታመም ያኛውም ህመሙን ይጋራል።
ስለዚህ የበረታው የደከመውን እንዲያግዘው፣ የደከመው ደግሞ የበረታውን ድጋፍ መፈለጉ ይሄ በቤተክርስቲያን ውስጥ ያለ ክርስቶስ ኢየሱስ የፈጠረው ህብረት ነው እንጂ እኛ እርስ በራሳችን ያመጣ ነው አይደለም። ምክንያቱም ይላል ክብር ያላቸው ብልቶች ግን ይሄ ያስፈልጋቸው፣ ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር የሰጠ እግዚአብሔር አካልን አጋጥሟል። ስለዚህ አንዳችን የአንዳችን እርዳታ ያስፈልገናል። የእግዚአብሔር ቤተክርስቲያን አንዳንዶች አስቀድመው ሐዋርያት፣ ሁለተኛው ነቢያት፣ ሶስተኛው ማስተማሪዎች፣ ቀጥሎም ታምራትን ማድረግ፣ ቀጥሎ የፈውስ ስጦታ፣ እርዳታንም ማገዛዝ፣ ልዩ ልዩ አይነት ልሳኖችንም አድርጓል እያለ ይቀጥላል። በመጽሐፍ ቅዱስ ማርያም ይህን አደረገች ብለን ጠቅስ የምትችለው አንድ ታምር አለ? ትልቁ ነገር ምንድን ነው? ለምሳሌ እንደዚህ አይነት ጥያቄዎች ሲጠየቁ ለእንደዚህ አይነት ጥያቄዎች መልሱ በመጀመሪያ ደረጃ የሚያምኑ ሰዎች ድንግል ማርያም አማኝ እንደሆነች ታውቃላት? አማኝ ናት። አማኞች ወይም ደግሞ የሚያምኑ ሰዎች ምን ያደርጋሉ የሚለው ነገር ደግሞ መጽሐፍ ቅዱስ ላይ ተጠቅሶልናል። ስለዚህ ትልቁ መሰረት የሚያምኑ ሰዎች አማኞች ምን አይነት ነገር ያደርጋሉ የሚለውን ነገር ላንሳና ልንገር። በቀላሉ ማርቆስ ወንጌል ላይ እንሄዳለን። ማርቆስ ወንጌል ምዕራፍ 16 ላይ እንሄዳለን። ከቁጥር 17 ላይ ያመኑትም እነዚህ ምልክቶች ይከተላቸዋል ይላል። ምን ያሉትን ነው እነዚህ ምልክቶች የሚከተላቸው? ትሄድ ያመኑት ምን ይላል? በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር እንኳን ቢጠጡ አይጎዳቸውም፣ እጃቸውንም በድውይ ላይ ይጭናሉ፣ እነርሱም ይድናሉ ይላል። ጌታ ኢየሱስ ክርስቶስ ከእነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ እያለ ይናገር። ስለዚህ አማኞች ከሚከተሏቸው ተአምራቶች ውስጥ አንደኛው ይሄ ነው። ስለዚህ ድንግል ማርያም ደግሞ ከሚያምኑት ውስጥ ናት። ስለዚህ የምታመን ከሆነ አማኝ ከሆነች በምንም አይነት ምንም መንገድ ዳውት ልናደርገው አንችልም። ይሄን ነገር አታደርግም ብለን የግድ አድርጋ ወይም ደግሞ መጽሐፍ ቅዱስ ላይ ስፔሲፊካሊ ድንግል ማርያም ልትፈውሳለች ተብሎ ሊገለጥልን አይገባም። እንደዛ ከሆነ እኮ ማለት ነው ከ12ቱ ሐዋርያት የትኞቹ ናቸው እስኪ ተአምራት ሲያደርጉ የታዩት? ለምሳሌ ጴጥሮስን ልጠቅስልኝ ትችላለህ፣ ጳውሎስን፣ ሌሎች ውስጥ ለምሳሌ እንድሪያስ የሚባለው ሐዋርያ የቱ ጋር ነው ተአምራት ነው ያደረገው? የሞተ ሲያስነሳ አይተናል መጽሐፍ ቅዱስ። አልተጻፈም ማለት የመፈወስን ኃይል ለጴጥሮስ ብቻ ነው የተሰጠው ማለት ነው ማለት አይደለም። አድርገው ስላል መጽሐፍ ላይ ተጽፎ ስላልተመለከት ነው ያንን ነገር እነሱ ማድረግ አይችሉም ማለት ነው አይደለም። ትልቁ ፖይንቱ ለሐዋርያት ግን ክርስቶስ ኢየሱስ ስልጣኑን ሲሰጣቸው ወይም ለአማኞች ይህን ስልጣን ሲሰጥ ምን ብሎ ነው የሰጠው? የሚያምኑት እነዚህ ምልክቶች ይከተላቸዋል ነው እንጂ ያለው ከማርያም ውጭ ያሉት አማኞች ይህ ምልክት ይከተላቸዋል ብሎ አይደለም የተናገረው። ከአማኞች ውስጥ ደግሞ አንዷ ማርያም ናት። ሰው መጽሐፍ ቅዱስን አቅንተን የምንረዳው ከሆነ እንዲህ አይነት ነገሮች አይረብሽም። እሺ ቤተሰብ፣ ለዛሬ ያዘጋጀው ፕሮግራም ይህን ይመስል ነበር። ከወደዳችሁት ላይክ ማድረጋችሁ እንዳይረሳ። ለዚህ ቻናል አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ እንሁን። በሌላ ፕሮግራም ተመልሰን እስከምንገናኝ መልካም ቀን።